ምክንያቱም ወደ አእምሮአችሁ የሚመጡ ሐሳቦች በሙሉ የናንተ ላይሆኑ ይችላሉ። አንዳንድ ጊዜ በአእምሮአችሁ ላይ የሚመላለሱ ነገር ግን እናንተ የማትፈልጓቸው የተለያዩ አይነት ሐሳቦች የናንተ የድካምና የስንፍና ውጤት ላይሆኑ ይችላሉ። ምክንያቱም በጨለማው ዓለም ተቀነባብረው የናንተን ህይወት ለማበላሸት የሚላኩ የሰይጣን ሐሳቦች ስላሉ ማለት ነው። በዚህ ጉዳይ ከሚያማክሩኝ ወጣቶች መካከል ከፖርኖግራፊ ሱስ ነፃ ለመውጣት እጅግ ብዙ ጊዜ በራሱ እንደሞከረና ነገር ግን መውጣት ስላልቻለ እጅግ በጣም ተስፋ እንደቆረጠና ራሱን እንኳን ለማጥፋት እንደሚያስብ ያማከረኝ አንድ ወጣት ነበር። ይህንን ጉዳይ እጅግ በጣም በኃይልና በብርቱ ልትቃወሙት ይገባል እንጂ እንደዚህ ያለ ሐሳብ ወደ አእምሮአችሁ ሲመጣ እንደቀላል ልታዩትና ይህንን ጉዳይ በአእምሮአችሁ ልታመላልሱት ወይም ደግሞ በዚህ ጉዳይ ልትጫወቱ አይገባም። ምክንያቱም ይሄ የዲያብሎስ የሲኦል ሐሳብ ነው። ይህን እስካላደረክ ድረስ በፍጹም ከፖርኖግራፊ ሱስ ነፃ ልትወጣ አትችልም። ማየት ማቆም ካልቻልክ ሁልጊዜ አንድ ነገር አስተውል። በፍጹም ብቻ ልትሆን አትችልም። ሁልጊዜ የሚያይህ አምላክህ እግዚአብሔር ካንተ ጋር አለ። በፍጹም ከመለኮት እይታ ውጪ ልትሆን አትችልም። ፖርኖግራፊን በምታይበትም ሰዓት ጭምር ማንም ባያየህ እግዚአብሔር አምላክህ እያየህ እንደሆነ ይህንን አስተውል። ሰላም የተወደዳችሁ ውድ የሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ፈቅዶ ዛሬም በአዲስ ቪዲዮ ተገናኝተናል። ከዚህ ቀደም በቅርቡ በፖርኖግራፊ ዙሪያ በጀመርነው አዲስ ተከታታይ ትምህርት 5 ክፍሎችን ወደ እናንተ አድርሼ ነበር። በመጨረሻ ፖስት ባደረኩላችሁ ቪዲዮ ላይ ከፖርኖግራፊ ሱስ እንዴት ነፃ መውጣት እንደምትችሉ አስተምሬ ነበር። በዛ ቪዲዮ ከፖርኖግራፊ ሱስ ነፃ ለመውጣት ልትወስዷቸው ከሚገቡ እርምጃዎች መካከል 3ቱን አስተምሬያችሁ ነበር። የቀሩትን ደግሞ በቀጣይ ቪዲዮ ይዤላችሁ እንደምመጣ ቃል በገባውላችሁ መሰረት ዛሬ ቀሪዎቹን 4 ከፖርኖግራፊ ሱስ ነፃ ለመውጣት ልትወስዷቸው የሚገቡ እርምጃዎችን በዚህ ቪዲዮ ይዤላችሁ መጥቻለሁ። በተለይ 7ኛ ላይ የምጠቅስላችሁ የመጨረሻው እጅግ በጣም ልታውቁት የሚገባ ነው። እነኚህም 6ቱንም እርምጃዎች ልትወስዱ የምትችሉ 7ኛውን ስታውቁና በዛ ጉዳይ ላይ ስትወስኑ ነው። ስለዚህ ቪዲዮውን እስከ መጨረሻ ድረስ በትኩረት እንድትከታተሉት እላለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሆሊ ቲቪ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። ሁላችሁም ስትጀምሩ ይሄንን ቪዲዮ ላይክ በማድረግ ጀምሩ። ዩቲዩብ እናንተ ላይክ ባደረጋችሁ መጠን ቪዲዮን ለብዙዎች ያደርሰዋል። ይሄ ቪዲዮ ብዙዎች ጋር መድረስ ስላለበት ሁላችሁም አሁኑኑ ላይክ በማድረግ ጀምሩ። ቪዲዮን እናንተም ለወዳጆቻችሁ ሼር በማድረግ አብራችሁኝ አገልግሉ። አሁን ወደ ቪዲዮ እናልፋለን። ከፖርኖግራፊ ሱስ ነፃ ለመውጣት ልትወስዷቸው ከሚገቡ እርምጃዎች መካከል 4ኛው መገሰጽ ነው። ምክንያቱም ወደ አእምሮአችሁ የሚመጡ ሐሳቦች በሙሉ የናንተ ላይሆኑ ይችላሉ። አንዳንድ ጊዜ በአእምሮአችሁ ላይ የሚመላለሱ ነገር ግን እናንተ የማትፈልጓቸው የተለያዩ አይነት ሐሳቦች የናንተ የድካምና የስንፍና ውጤት ላይሆኑ ይችላሉ። ምክንያቱም በጨለማው ዓለም ተቀነባብረው የናንተን ህይወት ለማበላሸት የሚላኩ የሰይጣን ሐሳቦች ስላሉ ማለት ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እንደሚነግረን ብዙዎቻችሁም እንደምታውቁት ጌታ ኢየሱስን አሳልፎ እንዲሰጠው በይሁዳ ልብ ሐሳብ አስገብቶ የነበረው ሰይጣን ነበር። እጅግ በጣም የሚያሳዝነው ግን ይህንን ነገር ካስደረገው በኋላ ለንስሐ እንኳን እድል ሳይሰጠው በፍጥነት ራሱን እንዲያጠፋ ነው ያደረገው። በተመሳሳይ በዚህ ጉዳይ ከሚያማክሩኝ ወጣቶች መካከል ከፖርኖግራፊ ሱስ ነፃ ለመውጣት እጅግ ብዙ ጊዜ በራሱ እንደሞከረና ነገር ግን መውጣት ስላልቻለ እጅግ በጣም ተስፋ እንደቆረጠና ራሱን እንኳን ለማጥፋት እንደሚያስብ ያማከረኝ አንድ ወጣት ነበር። እንደዚህ ያለ ሐሳብ የማንም ሳይሆን የሰይጣን ነው። እንደዚህ ያሉ ሐሳቦችን ወደ አእምሮአችሁ የሚልከው ክፉ ነው። ይሄ ብቻ ሳይሆን አንዳንድ ጊዜ ሶሻል ሚዲያችሁን ስትጠቀሙ የተለያዩ ምስሎችን ይህንን ምስል ለምን አታዩም? ይህንን ቪዲዮ ለምን አታዩም? በቃ አንድ ጊዜ ይኸውና ንስሐ ትገባለህ ይልሃል። ወይም ደግሞ አጋጣሚ በመንገድ ላይ ስትሄድ ያየሃትን የሆነ ሴት የሰውነት ቅርጽ ሰዓታት ካለፉ በኋላ ወደ አእምሮ በሐሳብ መልኩ ያመጣል። አንዳንዶቻችሁ ኢቭን መንፈሳዊ ስርዓትን ስትፈጽሙ ለምሳሌ ስትጸልዩና የእግዚአብሔርንም ቃል ስታነቡት ጭምር እንደዚህ ያለ ሐሳብ ወደ አእምሮአችሁ ይመጣል። ይሄንን ወደ አእምሮአችሁ የሚልከው ክፉ ነው። ይሄ የክፉ ፍላጻ ነው፣ ሊያውካችሁ ስለሚፈልግ ማለት ነው። እጅግ በጣም የሚገርመው መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 16 ከቁጥር 22 እስከ 23 እንደሚነግረን እንደዚህ ያለውን ሐሳብ ሰይጣን ጌታ ኢየሱስ ጋርም ይዞ መጥቶ ያውቃል። ይሄ ክፍል እንደሚነግረን ጌታ ኢየሱስ ተላልፎ እንደሚሰጥና እንደሚሞት ለደቀ መዛሙርቱ እየገለጠላቸው ባለ ታይም ጴጥሮስ የተናገረው አንድ ነገር ነበር። ክፍሉን አብረን እናንብበው። እንደዚህ ይላል፣ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ይገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣
የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል አለው። እጅግ በጣም የሚገርም ነው። ይሄ ሐሳብ የጴጥሮስ ሳይሆን የሰይጣን እንደሆነ ጌታ ኢየሱስ በሚገባ ስላወቀ ያለው አንድ ነገር ነው። ወደ ኋላዬ ሂድ አንተ ሰይጣን ብሎ አለው ማለት ነው። እናንተም በተለያዩ ጊዜያት ሰይጣን እንደዚህ ያሉ ሐሳቦችን ወደ አእምሯችሁ ሲያመጣ፣ የፖርኖግራፊ ምስሎችን እንድትመለከቱ ሐሳብ ወደ አእምሯችሁ ሲመጣና እንደዚህ ያለ ሐሳብ ሰይጣን ወደ አእምሯችሁ ሲልክ ማድረግ ያለባችሁ አንድ ነገር ነው። በአእምሮዬ የምትመላለስ አንተ የፖርኖግራፊ ሐሳብ በጌታ በኢየሱስም ወደ ኋላዬ ሂድ ብላችሁ ልትገስጹት ይገባል። ይህንን ጉዳይ እጅግ በጣም በኃይልና በብርቱ ልትቃወሙት ይገባል እንጂ እንደዚህ ያለ ሐሳብ ወደ አእምሯችሁ ሲመጣ እንደ ቀላል ልታዩትና ይህንን ጉዳይ በአእምሯችሁ ልታመላልሱት ወይም ደግሞ በዚህ ጉዳይ ልትጫወቱ አይገባም። ምክንያቱም ይሄ የዲያብሎስ የሲኦል ሐሳብ ነው። ስለዚህ እንደዚህ ያለ ሐሳብን ሰይጣን ወደ አእምሯችሁ ሲልክ በኃይል ልትቃወሙት ይገባል። በኃይል በተቃወማችሁ ሰዓት መጽሐፍ ቅዱሳችን በያዕቆብ 4 ቁጥር 7 ላይ እንደሚነግረን ዲያብሎስን ግን ተቃወሙት ከናንተም ይሸሻል ብሎ እንደሚል እንደዚህ ያለውን ሐሳብ ይዞ ሰይጣን ከናንተ ይሸሻል። በዚህ ጉዳይ ላይ የመጨረሻ ልላችሁ የምፈልገው መገሰጽ ማለት ብርቱ ተቃውሞን ማሰማት ማለት ነው። አምስተኛው እርምጃ ምንጮችን መድፈን ነው። የሚያንጠባጥብ ጣሪያ ቀዳዳዎቹ እስካልተደፈኑ ድረስ መንጠባጠቡን እንደማያቆም አንተም እንዲሁ በተደጋጋሚ የፖርኖግራፊ ምስሎችን እንድታይ የሚያደርጉህን ቀዳዳዎች ልትደፍናቸው ይገባል። ይህን እስካላደረክ ድረስ በፍጹም ከፖርኖግራፊ ሱስ ነፃ ልትወጣ አትችልም። በፍጹም መንጠባጠቡን አያቆምም። ፖርኖግራፊን እንድታዩ ከሚያደርጓችሁ ነገሮች መካከል አንደኛው ስልካችሁ ነው። ሌላው ብቸኝነት ነው። አንዳንዶቻችሁ ደግሞ በስራ ቦታ የምትገናኟቸው በጣም የሰውነት ቅርጽን የሚያሳይ አይነት አለባበስ የሚለብሱ የስራ ባልደረባዎቻችሁ ሊሆኑ ይችላሉ። እዚህ ጋር ማስተዋል ያለባችሁ ነገር እነኚህ ሁሉ ሊቀሩ የሚችሉ ጉዳዮች ናቸው። ምክንያቱም ከነኚህ ሁሉ የእናንተ ህይወት ይበልጣልና። መጽሐፍ ቅዱሳችን በዚህ ዙሪያ በማቴዎስ ወንጌል ምዕራፍ 5 ከቁጥር 29 እስከ 30 ያስቀመጠው አንድ ጠንከር ያለ ትእዛዝ አለ። ክፍሉን አብረን እናንብበው። ቀኝ ዓይንህም ብታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክልህ ቆርጠህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና። እጅግ በጣም የሚገርም ነው። በዚህ ዙሪያ የመጨረሻ የምላችሁ ነገር እናንተም ልክ እንደዚሁ በፖርኖግራፊ ህይወታችሁ ከሚበላና እጅግ በጣም ከባድ የህሊና ቀውስ ውስጥ ከምትገቡ ሁልጊዜ የፖርኖግራፊ ምስሎችን እንድታዩ የሚያደርጋችሁን ስማርት ስልክ ራሳችሁን መቆጣጠር እስክትችሉና እስክትጠነክሩ ድረስ ትንሽዬ በሆነ ስልክ ብትቀይራት ይሻላል። መጽሐፍ ቅዱሳችን ዓይን ብታሰናክልህ ብሎ እንደሚል ማለት ነው። አለበለዚያ በእርግጠኝነት እነግርሃለሁ መንጠባጠቡን አያቆምም። ስድስተኛው ብቸኝነትን ማስወገድ ነው። አሳፋሪ ናቸው ብለን የምናስባቸውን ነገሮች ልናደርግ የምንችለው ከሰው እይታ ውጪ ስንሆን ወይም ደግሞ ብቻችን ስንሆን ነው። ስጋችን ሁልጊዜ ነፃነትን ይፈልጋል። ብቻችንን እናሳልፋለን ማለት ስጋችን ለዚህ ነገር ተጋላጭ እንዲሆን መንገድ ፈጠርንለት ማለት ነው። ከፖርኖግራፊ ሱስ አንተ መላቀቅ ከፈለክ ብዙ ጊዜ ብቻን ከማሳለፍ ይልቅ ለአንተ ትልቅ ቦታ ካላቸው ሰዎች ጋር አብራ አሳልፍ፣ ወይም ደግሞ መንፈሳዊ ህብረቶችን ጆይን በማድረግ ከነርሱ ጋር ህብረት በማድረግ ጊዜህን አሳልፍ። ስራ ልትፈታና ብቻን ልትሆን የምትችልባቸው አጋጣሚዎች ከፊት እየመጡ እንደሆነ ስታስብና ስታስተውል ገና ሳይመጡ ልትቀድማቸው ይገባል። ከሰዎች ጋር አብረህ ልታሳልፍ የምትችልበትን ሁኔታ ከወዲሁ ልታዘጋጅ ይገባል። ይህንን ሁሉ አድርገህ ግን አሁንም እኚህን የፖርኖግራፊ ምስሎች ማየት ማቆም ካልቻልክ ሁልጊዜ አንድ ነገር አስተውል። በፍጹም ብቻህን ልትሆን አትችልም። ሁልጊዜ የሚያይህ አምላክህ እግዚአብሔር ካንተ ጋር አለ። በፍጹም ከመለኮት እይታ ውጪ ልትሆን አትችልም። ፖርኖግራፊን በምታይበትም ሰዓት ጭምር ማንም ባያየህ እግዚአብሔር አምላክህ እያየህ እንደሆነ ይህንን አስተውል። ሰባተኛው እርምጃ ማግባት ነው። እድሜያችሁ ለትዳር እንደደረሰ ብቁ እንደሆነ ከተሰማችሁ በወጣትነታችሁ በማግባት ከእንደዚህ ያለ ልምምድ ነፃ መውጣት ትችላላችሁ። ይህንን ያልኳችሁ እንደው ዝም ብዬ አይደለም። መጽሐፍ ቅዱሳችንም ይህንኑ ስለሚል ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 ላይ እንደዚህ ይላል፣ ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ሐዋርያው ጳውሎስ በዚህ ዙሪያ ያስተላለፈው መልእክት ነው። እዚህ ጋር ግን አንድ ነገር ልታስተውሉ ይገባል። ወደ ትዳር መግባት ያለባችሁ ከዚህ ልምምድ ወር ደግሞ ከዚህ ሱስ ነፃ ለመውጣት በሚል ሐሳብ ብቻ መሆን የለበትም። ምክንያቱም ትዳር ከእግዚአብሔር የሚሰጥ እጅግ በጣም ክቡር የሆነ እግዚአብሔር የሚያከብረው ተቋም ስለሆነ ማለት ነው። ስለዚህ ወደ ትዳር ልትገቡ ስታስቡ ኢኮኖሚካሊ፣ ሜንታሊ እንዲሁም ስፒሪቹዋሊ ሬዲ መሆናችሁን ብቁ መሆናችሁን እርግጠኛ ልትሆኑ ይገባል።